ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ነው። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁ እንደሁልጊዜው በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። ይህን ቻናል በአጭር ጊዜ ውስጥ ወደ 100,000 እንዲገባ ፈልጋለሁ። ይህን ደግሞ ማሳካው ከእናንተ ጋር ሆኜ ነው። እናንተ ካላረጋችሁት የኔ መፈለግ ብቻ የትም አይደርስም። ስለዚህ ሰብስክራይብ ያላረጋችሁ አዳዲሶችም ነባሮችም ሆናችሁ ቼክ አድርጉና ሰብስክራይብ አድርጋችሁት 100,000 ገብተን ፕሌይ በተናችንን እዚህ ጋር እንደምንሰቅል በቅርቡ ተስፋ አረጋለሁ ማለት ነው። ለታዳጊዎችም መልካም ልደት እንላቸዋለን። ለናና አማኑኤልና ለአሜን አማኑኤል፣ ለሱራፌል ማስረሻ፣ ለዘሩባቤል ሳምሶንና ለዳናዊት ደጉ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን ነው የምንለው። ስለዚህ ቅድም እንደነገርኳችሁ ሰብስክራይብ አድርጋችሁ ቤተሰባችን ሁኑ። እንደዚሁም እኔ ርሴቴን ላረግ ነው። እኔ ርሴቴን እስካረግ ደግሞ እናንተ ቪዲዮውን ላይክ አድርጋችሁ የምትጀምሩበት አፍታ ታገኛላችሁ። አሌ ቡሌ ሌባና ፖሊስ የሚጫወት ዛሬ ዊስ ታመር ቃይ አንቺ ጓደኛዬ ልጅ ወልዳለች ና ወይ ገና መውጣቱ ነው እንዴ? ቪዲዮ ኩል ይሰማችሁ መስቀሉ ነው ወይስ ይወጣል? ታናሽ አልተ ጆሮ ይሄ ገና ሲበርድ ችግር የለም። ይሄኛው ሲበርድ አሁን ትኩስ ነው ማለታቸው ነው እኮ። አይ ምንም እንደዚህ ናቸው እኮ ምኖቹ ህፃን ነው እኮ ያምራል። በያየሽ ነው ቪዲዮ ኮል ነው ፍቅር በጣም ደስ ይላል። እሰይ ድግ ይበልልሽ የኔ ፍቅር ድግ ይበልልሽ። እንኳን ደስ ያለሽ የኔ ማለት እንኳን ደስ ያለሽ። እንደዚህ የሚሆኑት ማለት ነው የኔ ፍቅር ገና ሲወጡ ነው አይደለ? እንትና ቦይቶ አይሰራም ግን እንደዚህ የሚሆኑት እንደዚህ ናቸው በቃ። ምን አለ ማንቺ ቆንጆ ነው አይኑ ቆንጆ ነው የኔ ፍቅር በቃ እንትን ገና ተዘቅዝቀው ስለቆዩ አበጣበጥ ብለው ነው እና የሆነ ወተት የሚመስል ነገር አሁን ላይ ሁሉም ላይ እናንተ ፊታችሁ እንደዚህ ተሸፍኖ ነው እስከሚጸዳለት ነው እና ይሄ የተዘቀዘቀው ብቻ መስቀል አስገኝ ድረስ ነው በቃ አትፍሪ። በቃ ይሄ እንደ ትሬንድ ተይዟል አሁን እናቶች ማሳቀቅ ወስችስ በስባ እማ ወዬ የትላንቱ ልጅ ጭጨው ቆይ አይደለም ወንድም አለው እኮ ውሸት ነው ያምሻል እንዴ? ምን ውሸት ነው? ውሸት ነው። ይኸውልሽ አሁን እንደዛ ነው ማለት ነው እማ የእውነት አይደለም በቲቪ ዝም በይ። የውሸት አይደለም እውነቱን ልንገርሽ። ትናንትና እየቀለድኩብሽ ነበር። እውነቱን ልንገርሽ ይሄኛው አሁን አያትሽ እንድትመርቅልኝ ፈልጋለሁ ብላ ጓደኛዬ ነው የደወለችው። በያናጋት በስነ ስርዓት ልጁን አይተሽ የተሰማሽን የእውነት ምን እንደሚመስል ንገሪያት በይ። የጠበቀችሽ ነው ረማ። ሰው ምን ይልሻል ነው እስቲ ልጁን መነጽርሽን ላምጣ። ኧረ መነጽር አይደለም እንዴ? ምን ነው ያለው? በስመ አብ ወወልድ ወመንፈስ ቅዱስ አምላክ በስመ አብ ወወልድ ወመንፈስ ቅዱስ እየሰማችም ይሆን በቃ ሰላም መንፈስ ቅዱስ ያወራ ያሳድግላት አይደለም ህፃን እንደምታጨበችው የለም ቡቹቹ በይዋ በይው እየጠበቀሽ ነው ያየሽ ነው እስቲ ጋበያ ያሳድግ አይደለም የምን ያሳድገው ምን ልበል ኦሬዲ ያደገ ነው አጫውች ምናምን በይው ምንድነው ማጫውተው እንደ ህፃን ምንድነው ጡጡ በይው ሆቴል አንተ ብቻ ጡጡ ቡቹ የማጫውተው ምንድነው ብዬ ነው ማጫውተው እኔ አቡቹ በይው አጫውቹ እሺ አቡቹ እኔ እንቅልፍ የመተራሴ ነው ሞኛ ቻው አቡቹዬ በይው አቡቹ ቻው በቃ እቺ ነበር ደህና ነገር አትሽ ታሳየኝ ማናቴ ግን ምን
ግን ምን ሆነሽና አንቺ ለአንተ ምን ለምን ይመረጥከ? አሁን አንተ አጎት አለ እንዴ? አጎት ማለት አለ። አጎት እህት አለው። እህት አክስትህ አይደለችም። ዳኔ አጎት ጥያቄው ምንድነው? የአጎታችሁ እህት ላንተ ምን ናት ነው? የአጎት እህት ላንተ ምን ናት ነው? እሺ የሸዋታ ተቃባት የሸዋታ ተቃባት እህት አለችው። እህቱ ግን አክስትህ አይደለችም። ውኬርስ ታዲያ ምንህ ናት? You want me to tell you? እናትህ ናት። Oh, she's right. እናትህ ናት። እንዴ ስላልካ አይደለም ቤት መጣለ እናት ምትሆን ያጎትህ የእናትህ ወንድም ነው አይደል? አጎትህ የእናትህ ወንድም ነው አይደል? የአባቴ ልጅ ነው። እህት አለችው እኮ አለ። ኖ አይዚ ላይ ነው ስህተቱ። ያበሻ ሰርጥ አይሄድም፣ ለጨዋታ አይመችም። የኔ አጎት እህቱ የኔ እናት ሆና አታውቅም በፍጹም። ለምን አይደለማ አልሆነችማ። እንዴ እኮ ጨዋታ እኮ ነው። አጎትህ እህት አለችው። እህቱ ግን አክስትህ አይደለችም። ምንህ ናት? አክስትህ አይደለችም። ያለች አትንካ እናቴ አይደለችም። የኔ እናት ሌላ ናት። እሺ ያጎትህ እህት እናትህ ካልሆነች ታዲያ ምንህ ናት? ጥያቄ ውስጥ አክስትህ አይደለችም ስላለው እናት ነው የምትሆነው። ያጎትህ እህት አክስትህ አይደለችም ግን ምን ናት ከሆነ አው እናት ናት ይሆናል። እንዳሉት ግን እሳቸውም በአባት በኩል ከሆነ ደግሞ ሌላ ነው። ወይም ሁለት እህቶች ካሉ ተመልሳ አክስት ሆናለች ማለት ነው። አባዬ ይቅር በለኝ፣ ጥፋት አጥፍቻለሁ፣ ይቅር በለኝ። ወይኔ ጉዴ! ነፍሰ ጡር ነሽ ተባልኩኝ እኮ አረገዝኩኝ። አንቺ ቆይ ስሚ፣ ወንድ ልጅ ሲነካሽ ተላይ ዶንት ተስር ስቶፕ በይ ብዬሽ አላልኩሽም ነበር? ከላይም ከታችም በአንድ ጊዜ ሲነካኝ በአንድ ጊዜ ብዬሽ ነው። ዶንት ስቶፕ በአንድ ጊዜ አልሽው? ዶንት ስቶፕ አልሽው? አንቺ ማትረቢ ነው። ፍቅረኛ አለሽ እንዴ? አዎ ፍቅረኛ አለኝ፣ ግን እዚህ አይደለም። ግን ይመጣል፣ ነግሮኛል እንደሚመጣ። በጣም ነው የሚወደኝ፣ በጣም ነው ከኔ በላይ ነው የሚወደኝ። ቀድሞ የሚወደደኝ እሱ ነው። አሁን ያለው ሩቅ ሀገር ነው። ለኔ ቤት እየሰራልኝ ነው። ሲወስደኝ ሲመጣ ምኖርበትን ቤት ሊሰራልኝ ሄዷል። ኦኬ ግን ይመጣል፣ ይወስደኛል። ይሄ ፍቅረኛዬ ቃሉን የማያጥፍ ነው፣ እንደ ሌሎቹ አይደለም። እና ኢየሱስ ይባላል። እንዴት ያላመኑ ይወርሳሉ መንግስት። ስነ ስርዓታችሁን ያዙ የጠገባችሁ ጴንጤዎች፣ የጌታ ምሕረት የተለማመዳችሁ። ግን ያው እዚህ ተመልካቾቻችን እስቲ ፕሮቴስታንት የሆናችሁ ካላችሁ ይባላል። ግን ፍቅረኛዬ ነው መባል ይቻላል? እስቲ ከተቻለ አስረዱ፣ ከተቻለ በቃ ልክ ነች ማለት ነው። ካልተቻለስ? አይለፍላችሁ ብሎ ማን እንደረገመን ባላቅም፣ እኛ ግን ለጆሮአችን ስንጨነቅ በቅርብ ወይናችን መጥፋቱ የማይቀር ነገር ነው። እስኪ ትራኮማ ልጋብዛችሁና የህዝቡን አስተያየት ላቅርብላችሁ። ምንም ችግር የለውም፣ እኔ አስተካክልልሻለሁ። አንቺ ገባ አድርገሽ አቁሚያት። አንተ ምን አገባ? እኔ እያወራሁት አይደል እንዴ? ሰውዬ ጤነኛ አይደለም እንዴ? ልጅቷ የመጣችሁ እኮ መኪና ለማሰራት እንጂ ቆማ እኮ ለማዳረቅ አይደለም እኮ። የመጀመሪያዋ ኮሜንት የፊልም እስጢፎ ይላል። የፊልም እስጢፎ የእናንተ መጫወቻ ሆነን ቀረ። የማንም ሌባ ታሪክማ በኔ ፊልም አይታይም። በኔ ስልክ ነው። አረ የፊልሙን ርዕስ ንገሩኝ ድንገት እንዳላየው። ስንፈተ ትወና ይላል። እናንተ ፊልም በላይ የኛ የልጅነት ዕቃቃ ጨዋታ ይበልጣል ይላል። ይቀጥላል ሲባል ነው። እንዳይቀጥል ጨጓራዬን እፈልገዋል። የዓለም ቮይስ ቢሰሩት እንዴት ነው? የሸርሜክስ ፊልም ተመቸ? በቃ ችግር እኮ ነው። ሰው መሞከር አይችልም። በቃ ለነገሩ አስተያየትም መቀበል ጥሩ ነው። ኔጌቲቭም እንዳለ ጥሩ ሊኖር ይችላል። ግን ያው ይሻሻላል እኮ አይደል? ትንሽ ነገር ሲባል እኛ ጋር በኩርኩም ብሎ ያባርረዋል በቃ ከሆነ ሙድ ውስጥ። ስለዚህ እንዲህ አይነት ወደ ስክሪን የምትመጡ ሰዎች ትከሻችሁን ደንደን አድርጋችሁ መምጣት ነው።
እኮ ይገርማል። እኔን ሳይ ምንድነው ተዝ ያለኝ የኋላ ባለፈው ህይወቴ ፖስት ነው። ኧረ በስመ አብ እኔ በቃ ከማንቺ ጋር ያኔ እንዳያለው እንደዚህ ነበር። በቃ ፋነንኩ ማን ልሰማ ለያዥ ለገናሽ አሸገር ማን ቤተሰብ ማነሽ ጓደኛ ማነሽ ማህበረሰብ ማነሽ እስካሁን ያሳደጋችሁኝ ነው ታዱ እንደውም ካሁን በኋላ ነው ያደግኩት አልኩኝ። እንደ ፊልም አይ ነበር ያ ተጽዕኖ አለ። ከባድ ነው በቃ ሮማንቲክ ነው ካልሆንኩ የምትሉት ፈርጬ ካልተገኘው ነው ልሰዋ ነው የምለው። እሱ ናይጄሪያ ፊልም ያል ናይጄሪያ ደግሞ ከባድ ነው። ሱሱ አለ በቃ ሲያረገኝ ምን አላርፍ ያለ ፈስ በቂጥ ያፏጫል እንደሚባለው አፏጫው በቃ አልኩኝ። እንደዚህ ነበር ሶኔ ነበር። መጨረሻ ላይ እንደዚህ ኮርኮንች ጥብስ አረገኝ። አቃንዙ አራት ቃንዙ ጥሩ አይደለም። እንኳን ተመስገን ሁሌም ማመስገን እንኳን በዛ ሰዓት ቲክቶክ አልኖረ። አቤት ቲክቶክ ቢኖር አቤት በየቴሌግራሙ ነው የነበርኩ። አንዳንዴ እኮ የልጅነት ፎንቃ ሲኖር በጣም ከባድ ነው። የምትሆኑትን አታውቁትም። በዛም ስሜት ይመስለኛል እኮ አሁን ብዙ ትንንሽ ልጆች እያየን ነው እየተንደረደሩ ሄደው ይነቀሳሉ። በቃ ፎቶአቸውን ምናምን አንዱ እንደዚህ ተንደርድሮ አዲስ ፎንቃ ነው ያዘው ሄዶ ሰላም ነው ስሟ ሰላም ብሎ ተነቀሰና ያው ተጣሉ ማለት ነው። ከዛ ለዓለም የሚል ጨመረበት አሉ ከፊት ነው ምንኛ ሴዶ እንዳላወቅም አማክኝ አሳዘ ሰይዶ ሰሞኑን የሰው ሊገል ነው። እቺ ደግሞ አዲስ ገቢ ተቀጥቃጭ ነች። ሰሞኑን እያጠገባት ነው ዱላ። ሁሌ ግራ የሚገባኝ ነገር ማለት ነው ከ4 ወር 19 ቀን በፊት ቲኬት ቡክ አድርገህ ኢትዮጵያ ለመሄድ ወር ከምናምን አስቀድመ ደግሞ ለምትሰራበት መስሪያ ቤት ፈርመህ ማመልከቻ አስገብተህ አገር ቤት እሄዳለሁ ብለህ ተናግረህ እንደ ነፍሰ ጡር ካውንት ዳውን አድርገህ ይሄን ቀን ቀረኝ ይሄን ያልቀረኝ እያልክ ማለት ነው። ፋይናሊ ኢትዮጵያ ስትገቡ ዙሪያችሁ ላለ ሰዎች ይገርምሻል ትንሽ ቢዝነስ ነገር ነበረች እና እንደ አጋጣሚ ነው የመጣው የምትሉት እረ እዚህ ጋር የምን አጋጣሚ ነው ችግር እውነቱን ለምንድን ነው የማትናገሩት? በቃ እንደሚታነቅ ሰው ባዶ እጅን ገብተሃል ሀገር ገባው በቃ የሆነ ነገር ላመጣልሽ ነበረ አልቻልኩም። ችጋር ተናነቀኝ ጉሮሮዬ ላይ ቆመ። እንዴ ተጋባን ከችጋር ጋር ሲያልፍልኝ አደርጋለሁ። ለምንድን ነው የማትሉት ግን? ሁሌ ለ10 ምናምን ዓመት አጋጣሚ ትመላለሳላችሁ። የምን አጋጣሚ ነው እንደዛ? ችጋር እውነት ተናገር፣ እውነት ነፃ ያወጣል። ሰላም ኤሬ ወይኔ ያወረዛ Hey, y'all, come look at this. ሱዙኪ ቪታራ ተሽከርካሪ ሐሳቡ ይብለጥና በ500 ሺህ ብር ብትጀመር እንስማማ። እሺ 29 ቁጥር ከፑማ ሊፍት ፒኤልሲ ነው የመጣሁት። ኦኬ 500 ሺህ ብር ከሆነ መነሻው ጫራታም ስለሆነ እየጨመርን እንሄዳለን። 100 ሺህ ብር ልጨምርና እኔ 600 ሺህ ብር ይሆን የሚል ሳምሰን አድቨርታይዚንግ 700 ሺህ ብር 900 ሺህ ብር 1 ሚሊዮን 1.2 ብለን 1.5 ሚሊዮን አርገን 1.7 ምን ውስጥ ነው የገባሁት? እናታችሁ ስንት አለሌ በዛበት ምን ያነጫጭባ ተገላገልኩ። ስለው ይሄ ሾጣጣ የሆነ ሰውዬ እናታችሁ መንሱር ተጠራች። መንሱር 4 ድርጅት ጠርተ በዛ ገንዘብ ልትሸውድ ነው።
600 ሺህ ብር ያልኩህ ቅድም ያው የጨረታ ነገር ታውቃለህ አንዱ ሲጀምር ነው ያለ የሞቀ የሚሄደውና አሁን ደግሞ ያው የዘመኑ ኤሌክትሪክ ነውና ግን ይሄ አላማውም ትልቅ ስለሆነ 1.8 ከ50 ከሰው ባቅሙ ነው ባለው ነው እንግዲህ ምን ይደረግ። ወደፊት የምትመጣው ሚስቴ አይ እኔ ሰርግ ፈልጋለሁ ካለች ደግሞ ከጥሪ ወረቀት ማሳተም ጀምሩ። እሺ የሰርጉን የሚበላውን የሚጠጣውን ያደራሹን ችግር የለም ቤተሰቦቼ ወይ እኔ ከቨር ማድረግ እችላለሁ። አንተ ሱፍን ብቻ ግን ብራንድ የሆነ ኳሊቲ የሆነ ሱፍ የሰርግ ሱፍ ግዛና ና ካለችኝ ሬዲ ነኝ። እኔ ግን ለሰርግ ብር አላወጣም። ረፊው እንግዲህ ቁርጥሽን ወቂ። መንሱርን ለማግባት ያስብሽ ሴት ለሰርግ 1 ብር አላወጣም ብሩ ካንቺ ከሆነ ግን ችግር የለም እያለሽ ነው። ምን አይነት ግን አባባል ነው አሁን ይሄ? እኮ ያው ትዳር ወደ ትዳር ከሆነ ከተኮነ የሚኬደው እኮ የጋራ ነው አይደል? ከሷም ከወጣ ያው ካንተ እንደወጣ ነው የሚቆጠረው። እንግዲህ እስከማቀው ጋብቻ አንድ ሆኖ ስለሆነ ማለት ነው። አንተ ተው ያንተ ሽማግሌ ነበርኩ እንዴ? እኔ በነገር ዋሶ ነው ያጋባኝ እሱ ነው። በእናታችሁ በጣም መልሳችንን ወቅ ምንድን እንዴት ሊያስተዳድራ ነው ሲባል እንዴ ያው ሰይፉ ነው ታውቁታላችሁ። የሚያጨበጭቡለት እማልቁ ደጋፊዎች አሉ። ስለዚህ ሰይፉ ምን አለው ሲባል እሱ ነው የሚያጨበጭቡለት። አሳቀም አላሳቀም የሚያጨበጭቡለት ተመልካቾች አሉ። በነገራችን ላይ የሱ ድል አንድ የታወቁ ጸሐፊ ነፍሳቸውን ማርና ሞቶ አቶ ያሱ ባካም ጥያቄ በላብ አረጉ። ምን አይነት እንትን ገጠመናል። ጠበቃ ናቸው ግን ጧት ላይ ግን ለባብሰ ልትሄድ ስትል ለሰይፉ ሽምግልና ነው ስትል የሆነ ሰው ምን አለ እንደው ሰይፉ ነገር እንደው እውነት ከምሩ ነው ያለው። ከምሬ ነው ማለት እንደ ያዋረዳል ተፋቱ። ከዛ መተን ምንድነው እኔና ሰራዊት ነን አንተ እኮ ቁም ነገር እናንተን አይታወቅም ስንል ታናደደብን። እናንተ እኮ ሲሪየስ ነገር አታቁም ብሎ ወደዛ ቆንበት ነው ጥለህ ሄደ። ለማንኛውም ተፈቅዷል አልነውና ደስ አለው። ባይፈቀድስ ኖሮ ሊጣልፍ ነበር ማለት ነው። በነገራችን ላይ ይሄ ለስንት ሰው ሽምግልና ሄዳለሁ? ብዙ በርካታ ሰው። አይ ብዙ ነው በጣም ብዙ ነው። አንተ ነግሬሃለሁ ስነ ስርዓት አለ። ዝም ብለህ ሽምግልና እያበዛው ነው። ስነ ስርዓት አድርግ። ምንክ ንቅንቅ የለም። ለነገሩ በጣም አኩርተህናል። በእውነት ሰይፍ እግዚአብሔር የተመሰገነ። እሺ ከዚህ ውስጥ ያልገባ ነገር አለ? ምንድን ነው ያልገባ? ታናሽ ወንድምን ስታስጠናሽ መሬት ትዞራለች። ደንቁራል እንደ አንተ ስንቴ ነው ማስረዳ? በቃ ትዞራለች ማለት ትዞራለች ነው። ምንድነው ግግም የምትል? ታዲያ ታለ ዞረችው አዞር ነው እንዴ የምትለው? ናሽ ጠጋ። አሁን መዞር ጀመረች። ይቅርታማ አንድ ጥያቄ ልጠይቅሽ። ምን ነበር? ሴት ልጅ 2 ልጅ ስትወልድ መንታ ወለደች ይባላል። 3 ስትወልድ ምን ይባላል? ኧረ ከባድ ጥያቄ ነው ይሄ። ምን ቀላል ነው እንዴ? ሲኖትራክ ሞተር አሸከማችሁ እኮ እንዴ? 3 ልጅ ከወለደች 2 መንታ ነው የሚባለው፣ ግን 3ኛ ምን እንደሆነ አላውቅም። 3 ልጆች ወለደች ነው? 3 መንታ ወለደች ነው? 3 መንታ 3 መንታ 3 ልጅ ወለደች። አዎ እንግዲህ ብዙ ጊዜ መንታ የሁለት ነገር መገለጫ ተደርጎ ይወሰዳል ነገር መሰለኝና ስለዚህ መንታ ወለደች ከሆነ 2 መሆኑ ይታወቃል። 3 ግን ከወለደች 3 ልጆች ወለደች መሰለኝ። እናንተስ ምን የሚባል ይመስላችኋል? አለበለዚያማ 3 መንታ ከሆነ 6 ልጅ ሊሆን ነው። በደረቴ ብደፋልሽም ደስ ይለኛል። ናዝራዊ ጃስ ጓደኛዬ ነሽ እኮ አንተ ባለቤቴ እኮ ነህ። እሷ እኮ ጓደኛዬ ነች። የምን እርግዝና ነው? እኔ ልስመግድ የምን መሰልሽ አንቺ በጣም ቆንጆ ነሽ ታውቂያለሽ አይደል? ሰውነትሽም ይኸውልህ በቃ ሟልቶ የሰጠሽ ነውና እንትን ነው በእርግዝና ወቅት ያንቺ ሰውነት እንዳይበላሽ ብዬ እሷን አስረገዝኳት። በርግጥ እውነቱን ነገር ከሆነ ቂጤም ያምራል። በጣም ነው ማምሮ። እሷ እንዳትበላሽ እሷን አስረገዝኩት ማለት እንዴት ነው ሌላ ሴት የምታስረግዝ? የኛው ልጅ እኮ ነው። ሰው ልጁ ከተወለደ በኋላ በኔ ስም ይዞራል። አረ እንዴ ምን ሆነሽ ነው አንቺ? ምን ሆነሽ ነው? ቤቢ ዳዊት ቤቢ እንትን አይደለም። ማን ነው እሱ? እሱማ ያው አንተ ምንን ለማስረገዝ ብለህ እንዳደግህም ብዬ እንዳትጨነቅ ብዬ የሚያስረግዘኝ ሰው ቀጥሬ ነበረ። አሁን አያስፈልግም። ሂድ እኔ ማርዛች እስኪ ወለድ እንደጓጓታ
ጠንቀሽ ነሽ ማሮ ለራነሽ ጠንቀሽ ነሽ ማሮ ለራነሽ። አንተ ሰውዬ ምንም ሰው አሰማማንና ምን ነው ጋሼ ይለኛል እንዴ? ሰው አታስገባ የገባው ይስተናገር ብዬ ስንቴ ነው የተናገርኩት? እና በሩን ዝጋው ታዲያ። እንደዛማ ከሆነ በሩን ዝጋው። ሰው ያሟል እንዴ? ሰው እንዴት ይወጣ? ሰው እንዴት ይገባል? በሩን ዘግተህ አስጨነቁኝ እኮ ጋሼ። ምን ላድርግ? እሺ ታዲያ ምን ላድርግ? አዲስ ሰው አታስገባ። ውስጥ ያሉት ሰዎች ግን ሲወጡ አስወጣ። በቃ እኔ እኮ እያሳዘኑኝ እኮ ነው። ምን ላድርግ? እሺ እያሳዘኑኝ በደሞዝ ነው እየፈረድክ ያለው። ሰምተኛል አይደለም? በደሞዝ ነው እየፈረድክ ያለው። እህቴ መግባት አይቻልም እንዴ? ምን ነው መግባት አይቻልም? ጋሼ አይግቡ ብሏል። በቃ ዘውቀኝ እንዴ? ገብቼ አስፈጽሜ ይወጣልኝ ጉድ። ምን የምታስፈጽሚው ነገር የለም። በየኔ እንጀራ ላይ ነው የምትረማመጂው። ሂጅ ተበለሽ። ኧረ እባክህን አዳምጠኝና እንደው ታስገባኛለህ። ኧረ እባክህን አዳምጠኝ። ምን ለማዳመጥሽ? ይኸውልህ ባለቤቴ የለም እዚህ ጦር ሜዳ ሄዶ እዛው ሄዶ ቀርቷል። በቃ ብቻዬን ነው ይሄንን ልጅ የማሳድገው። ማንም የለኝም፣ ወገን የለኝም፣ ምንም የለኝም። ይሄንን ልጅ ብቻዬን ነው የማሳድገው። እንደገና ባለም ቢኖረኝ ቤት ውስጥ ነው ቁጭ የሚለው። ስራ አይሰራም፣ ምንም አይሰራም። በቃ እኔ ምን ይሻለኛል? እዛ ሜዳው አባረሩኝ። እንደዚህ ነው ውሻ አድርገው ያባረሩኝ። እኔ ምን ልሆን? እሺ ምን ይሻለኛል? እሺ አንተ እንኳን አትረዳኝም። ይሄንን ልጅ ብቻዬን ነው ይኸውልህ አራስ ተሸክሜ እኮ ነው የምዞረው። ገና 3 ወሩ እኮ ነው። ገና አሁን በመታረሻ ጊዜ እኮ ነው። ላንቺ አይደለም እንጀሬን ዳቦዬን ልባጣልሽ። እንዴ እኔ ፍቅር ምን ነው በር ላይ አቤት አለኝ እንዴ? ያንተ ጦስ ነው። እሺ እዚህ ጋር ቁጭ አደረገኝ። ምን ሆነሽ ነው የምታረግሽ በር ላይ? ምን አረጉኝ እናቴ? አብሲ ጣሉኝ። አንስቼ ወረዛ አውጥቼ ጣልኩላት። አስወጣችኝ። እኔ አግባብ ነው? አብሲቱን አውጥታ ጣለች። በዛ እኔ አንተን ነው እንጂ ያገባሁት እሳቸው እንደይሰሙ። ወይኔ ምረጥ ወይ እናትህ ምረጥ። እሺ ከዚህ በኋላ እኔ አልችልም እንደዚህ ያን ነገር። ያዙኝና የሆነ ነገር ሰር ወይኔ ምረጥ ወይ እናትህ ምረጥ። አብሲቱን እዛ ጋር ጣልሽው? አዎ ጣይዋሉኝ። አብሲቱን ጣይው ሲል እንዴ እኔ ራሱ ገርሞኝ ነበር እንደዛ ማለታቸው። አብሲቱን እዛ ጋር ጣልኩላቸው። አበዱ የሆኑ ራሱ እያበዱልህ ነው። በቃ ዝም አሉሽ? አብዳ ራሱ ዝም አለች። አስወጣችኝ። በቃ ማስወጣት ብቻ አለመግደላቸው ብሎ ነው። አይ ሞያ እስቲ ምን ስል ነው እንደው እናቴን ከቤት ወጣልሻለሁ ያልኳት? ከቤት እስከ ወጣልሽ ድረስ እቸኩላለሁ ያልኳት? አንዳንድ ቀድማ ሻንጤኑላ ስብስብ ያረኩባቸው ጊዜ አለው። በቃ አድጌ ራሴን እስክችልልሽ ድረስ አልቻልኩም፣ እወጣለሁ ከዚህ ቤት መች ነው የምወጣው ያልኩት? ምን ስል ነው? ምን ውጥር ንጥር ሲያረገኝ ነው? በቃ just because ከእናንተና ጋር አትጮችም፣ እናንተና ሰፈር ሄደሽ አትጮችም፣ ከእናንተና ጋር ጓደኛ አትሆኝም ስላለችኝ ብቻ ነው ይሄንን የተመኘሁት ልጅ ሆኜ። ምን ለየትኛው ጓደኝነት ነው ይሄን ያለ? ለየትኛው ጨዋታ ነው ሳክሪፋይስ አድርጌ እንደዚህ ራሴን ችዬ ወጥቼ አሁን የራሴን ቢል የምከፍለው የራሴን የቤት ኪራይ የምከፍለው? ማን ለየትኛው ጓደኛ ነው? ለየትኛው ጨዋታ ነው? ይሄው እነ የቤት ኪራይ እነ መብራት እነ ስልክ እነ ውሃ ናቸው እነ ግሮሰሪ የሚያጫውቱኝ። ለማን ብዬ ነው ይሄን ያህል ጠግቤ? ሰው እንዴት ቤቱ ቁጭ ብሎ መብላት መጠጣት መተኛት እንዴት ያጠግበዋል? ሰው እንዴት አሁን እንደዚህ አድጎ ከመኖር ምን ተረፈኝ? እዳ ምን ራሴን ችዬ ወጣሁኝ። እሺ አሁን ማንንም አላስፈቅድም፣ የፈለኩበት መሄድ ይችላሉ። ግን የሊድ የትም ስራ ሊድ እኔ ብቻዬን ከመኖር የተረፈኝ ሪሞት እንደ ልቤ መያዝ ነው። ምንም የተረፈኝ ወይ ህፃን ሆናችሁ ሳድግ ሁሉንም ዓለም ላይ ያሉት እንደሆች ሰብስቤ እረዳለሁ ያላችሁ ሰዎች አለው እኔን አዳብት አድርጉኝ እስቲ። እንዴ ምንድነው ከትልቅነት የሚተርፈው? ቢል ብቻ ነው እንዴ? ብዙ ጊዜ በልጅነት ምኞት ቤት ውስጥ የምንከለከለውን ነገር ይሄን አደርጋለሁ። ለምሳሌ ጣፋጭ የሚወድ ልጅ ካለ በቃ ሳድግ በራሴ ሰርቼ ደግሞ ገንዘብ ሳገኝ ቸኮላት ምናምን በየቀኑ ነው በላው ምናምን የሚል አለ። ጸጉሩን በስርዓት አድርጎ ደግሞ እንዲያድግ የሚባል ልጅ ካለ ሳድግ ራስታ ነው ማረገው ጸጉሬና ምናምን ይላል። ብዙ ብቻ ቦታው ላይ ስትደርስ ግን ያሰብከው ነገር አይምሮ ሲበስል ልቦና ስትገዛ ልክ እንደነበረ ስለሚገባ አይሆንም። ስለዚህ አሁን በነፃነት ሳደግ እንዲሆናለሁ ስትል የሚጠብቅህ ሌላ ታሪክ ነው። በሰው ኔጌቲቭ ነገር ውስጥ መግባትም ይዝናና ሰው አለ በጣም እኔ አላውቅም። ዘና የሚል ሰው አለ። እሺ ስለዚህ እንግዲህ ከረጅም ጊዜ በኋላ ነው ወደ ስራ የተመለስኩት። ቴሌቪዥን ዜና ማነበው ሬዲዮ የኔን ፓስዋርድ በሌላ ሰው ሞባይል ቀፎ ገብቼ ነበር ከዚህ በፊት። በነገራችን ላይ እንግዲህ ጋዜጠኛ ሶፎንያስ እንግዲህ ታሞ ጸበል እንደነበር ይታወቃል። ተሽሎት መጥቶ
ኢንተርቪዎችንም አድርጎ ነበር። አንድ ቴሌቪዥን ጣቢያ ላይም በሳምንት 2 ቀን ዜና ማንበብ ጀምሮ ነበርና ሰሞኑን እንግዲህ ስሙ ተነስቷል። የተነሳው ስሙ ደግሞ በምንድነው እንግዲህ ያልተገባ ሜሴጆች በፌስቡክ ተላልኳል ከሰዎች ጋር ከተመሳሳይ ጾታ ጋር የተገናኘ ነው። እንደ ቃላቱን ቃል በቃል ማለት ባያስፈልግም ግን ወንድ ልጅ እንደሚፈልግ አድርጎ ተጻጻፋቸው ጽሁፎች ነው እንግዲህ የወጡት እና አንዳንድ ሰዎች ምን ብለዋል? አይ ከጤናው ስላልሆነ በሽታው ሊሆን ይችላል እንደዚህ ያጻፈው የሚሉ አሉ። አንዳንዶች ደግሞ ሀክ ተደርጎበት ነው ይላሉ። አንዳንዶቹ ደግሞ ድምጽ ማስረጃም አለን ራሱ ነው ብለው ደግሞ የደመደሙም አሉ። እሱም በፌስቡክ ገጹ ላይ ሀክ ሌላ ሰው ነው የጻፈብኝ ብሎ ሀክ መደረጉን ጽፎ ነበር። እንግዲህ ትላንትና እግረኛው ሚዲያ ላይ ቀርቦ ነበር። እዛ ላይ ሰጠውን ሐሳብና በቀጥታ ራሱ ምን ምላሽ እንደሰጠ እናያለን። ያ ሰው ነገር ውስጥ የለም። ሰው ሰሞኑን እኔም አየሁኝ ፌስቡክ ላይ ተፖስቶ የተለያዩ ቴክስቶችን ሲላላክ የነበረ ሰው ሰሞኑን እኔም አየሁኝ ፌስቡክ ላይ ተፖስቶ የተለያዩ ቴክስቶችን ሲላላክ የነበረ ሰው አየሁኝ። ለጊዜው ትንሽ ደንግጬ ነበር ምንድነው ምናምን ብዬ። በኋላ ላይ ግን ነገሮችን ማገናዘብ የሚባል ነገር አለ። ራሱ የተጻጻፋቸው ኦኬ በጣም የሚገርም ነገር ነው። አያድርስ ነው ሴሌብሪቲ መሆን አንዳንዴ ከባድ ነው። እቺም ዝና ሆነ ደግሞ ሰሞኑን ስትረስ ማን ነበረብኝ ጭራሽ ስትረስ ለመፍጠር ነው። ግን እኔ ያልተጨነቅኩ ተመስገን። ይሄኛው ግን አንተ በአንተ ቋንቋ ያየኋቸው የተጻጻፉት ብዙ ሰዎች ከጤናው አይደለም የሚሉ አሉ። ልክ ናቸው። እንደዛ ነው። ልክ ናቸው። እንደዛ ነው የሚመስለው። ይሄ ከጤነኛ አእምሮ የሚጠበቅ አይደለም። ለዛ ነው እንደዛ ያሉት። ምን ያህል ጎዳህ? ምን ያህል እንትን አለ? አረባከ እኔ ላንተ ደንግጫለሁ። እንደዛ መጀመሪያ ያስደነግጣል። ከዛ ግን ኖርማል አይደለም። እንደው ኮሜንቶቹ እየገባው አይደል? በጣም ይገርማል። ኮሜንቶች ምን ይላሉ ካያቸው? ስላለ ጥሩ አይደለም። ስንት ዓመት የገነባ ነው ዝና። እሺ አስቸጋሪ ነው። ምን ከዛ በኋላ ሰዎች እንዲስደዋወል ቤተሰብ ጋር እንደዚህ እሱን ንገረኝ። የተወሰነ በጣም ብዙ ወዳጆቼ ናቸው የደወሉት። እሺ ከውጭም ከሀገር ውስጥም ምንድነው ምን ያሉኝ አሉ። የተቻለኝን ያህል ለማስረዳት ሞክሬያለሁ። በጣም ሰዎች ደንግጠዋል። በጣም ብዙ ስልኬ እረፍት አልነበረውም። በጣም ይገርማል። በፊት አሁን አንተ ሁለት ሰዎችን ይሄኛው ጓደኛህም ያኛው ያንኳን በስራ ያገኘው ነው የዚህ በ1 ሚሊዮን ብር ከሂጅራ ባንክ ልታገኝበት የነበረው እሱ የስራ ጉዳይ ነው። ይሄኛው ደግሞ ጓደኛህ ነው አይደለ? የትኛው? ይሄ ፓስወርድ በስልኩ ላይ የኔ ጓደኛ አይደል? እሺ በምን ምክንያት ነው? ያይዝ የነበረው ጓደኛ አሁን አሜሪካ ነገር ያለው። እሺ እሱ ነው። እሱ ስልክ ላይ ነበረ። ከዛ ግን ከኔ ጋር ምናወራ ነበረ። ከሱ ጋር የነበረውንና ስልክህን እሱ ስልክ ሴኩሪ የሆነ ነገር ነው ደግሞ ስልክህን ሴቭድ ነው ያልከው። እሱ ጋር የነበረህና እዚህ ይሄን ያክል እሱ ባንተ ህይወት ላይ መንጣጣት ደረጃ ኢንጆይ ማድረግና ደግሞ ስትረስ በክተት ነው። ኢንጆይ ማድረግ ማለት ሰው እኮ በሰው ውድቀትም በሰው ኔጌቲቭ ነገር ውስጥ መግባትም ይዝናና ሰው አለ በጣም እኔ አላውቅም። ዘና የሚል ሰው አለ። እሺ ስለዚህ እንግዲህ ከረጅም ጊዜ በኋላ ነው ወደ ስራ የተመለስኩት። ቴሌቪዥን ዜና ማነበው ሬዲዮ ፕሮግራም ሰራው ከረጅም ጊዜ በኋላ። እሺ ከሞዶሞ ያርቄ ነበር። ስለዚህ ያው መልሼ ደግሞ ትንሽ ስትረስፉል እንደሆነ የታሰበ ጥቃት ሳይበር ጥቃት እሺ ይመስለኛል። በሌሎች በኩል ደግሞ አንተ ነህ። ምክንያቱም የባንክ አካውንት ሁሉ የምትልከው ያንተን ነው። የባንክ አካውንት እኮ ይፋ ሆኗል። ከዚህ በፊት የታመምኩ ጊዜ ይፋ ሆኗል ሰዎች እንዲያግዙ። እንግዲህ ያለ ያለው ምንድነው እዚህ ጋር አንድ በጣም ትልቅ ነጥብ ጠይቆት ነበረ። በሱ ሎጊን ብዬ ገብቼ ስለነበረ ሳይን አውት ስላላልኩት እሱ ጋር ቀረ። ከዛ በኋላ እሱ ነው እንደዚህ ያደረገው ነው የሚለው እሱ። ከዛ ተክለ ሃይማኖትም ብሎ ይጠይቀዋል። ግን እኮ ከዛ በኋላ አንተ ጋም ከነበረ የሚጽፈው ነገር ታያው ነበር ለምን በሰዓቱ ቶሎ እንደዛ አላልከውም ብሎ ጠይቆታል። ለዚህ መልስ አልሰጠውም እንጂ አዎ አየው ነበር ብሏል።
ምክንያቱም ረጅም ጊዜ ከሌሎች ሰዎች ጋር ሲጻጻፍ አያው ነበር ብሏል። ግን እንደዚህ አይነት ጽሁፎች እንደሚጻጻፍ ካወቀ በጊዜ መግደል ነበረበት። እንደኔ አንዳንድ ነገሮች ብዙ ክሊር አይደሉም እና ዞሮ ዞሮ ግን ዋናው የሱ መጥፎ ነገር ላይ አለመውደቅ ነው በዚህ ጭንቀት። ሆኖም ሊሆን ይችላል እሱ እንደሚለው ምንም እኔ አይደለሁም ነው ያለው። ግን ነን የሚሉ ሰዎች ደግሞ ድምጽም ነገር ያስገባሉ። እሱ ማስገባት አልፈልግም ብሏል ተክለ ሃይማኖት። አንድ ግን የጠረጠርኩበት አለ ብሎ ሲያስደምጠው ነበር። ኢምቦርን ነው የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁ እና የተወሰነ እንደንተንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸው አላልክ ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው ሰቅጣጭ ናቸው። አቻቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም። እኔ እነሱ ሁሉ ባንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገው ነበር። ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት። ለዛ ነው የጋበዝኩህ። ስለዚህ the same time አንተም ጋር ካለ እሱም ጋር ካለ የሚላላከው ታያለህ ማለት እኮ ነው። አንተም ጋር ይደርሳል እሱም ጋር ይደርሳል እና ይሄ ሁሉ ሲሆን አንተ ወደ ብሎክ አረኩኝ እኮ ምኑን አስተካከልኩኝ ገብቼ ፓስዋርዴን ቀይሩ። ይሄ ሁሉ ሲጻጻፍ ወዲያው ስትለይ ቆየ ማለት ይሄ ነው። በጣም ረጅም ጊዜ ሌላው ይቀርሽ ድምጽ አሁን የድምጽ ቴክስት አለ አንተ ጋር በድምጽ ለሰው የላከው ሰላምታዎች ምናምን ነበሩ። እሺ እኮ ያንተን ድምጽ ከየት አገኘው? ድምጽም ሀካ ይደረጋል። የራሴ ነው እሱማ የራሴ ድምጽ ነው። የራሴ ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ። እንግዲህ ድምጽ ላይ ተገቢ ያልሆነ ነገር ሰምቻለሁ ማለት አንድ ቦታ ላይ እንግዲህ እግረኛ ሚዲያ ላይ የተከፈተው ድምጽ ምንድነው? ለሆነ ሰው ሰላምታ ያቀርብና ከዛ በኋላ ስራዬ በቃ በሳምንት 2 ቀን ዜና ማንበብ ነው። ከዛ ደግሞ የቤት እመቤት ነኝ ምናምን የሚልበት አለና ራስን እንዴት የቤት እመቤት ነኝ ብለህ ትገልጻለህ የሚለውን ብቻ አምጥቶ አስደምጦታል። ሌሎችም አሉ ብለዋል። ግን እግዚአብሔር ይማረው ጨርሶ እንግዲህ በዚህ ስትረስ ላይ ደግሞ እሱም ካልሆነ ደግሞ የበለጠ ችግር ውስጥ እንዳይገባ ፈጣሪ ይርዳው። አርቲስት ፍሬህይወት ባህሩ የአይን ብሌኗን ለመስጠት የገባቸው ቃል ተፈጻሚ ሆኗል። የተነሳው የአርቲስቷ የአይን ብሌን ለሁለት ሰዎችም ብርሃንን ይሰጣል ተብሏል። የአርቲስት ፍሬህይወት ባህሩ የአይን ብሌን በመለገሱ 2 ብርሃናቸውን ያጡ ሰዎችን ብርሃን ይመልሳል ተብሏል። አርቲስቷ ብታልፍም ብርሃኗ ህያው ነው። አርቲስቷ በአይኗ 3 ጊዜ ለማየት በማሰብ የገባቸው ቃልም ተፈጻሚ ሆኗል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የአርቲስት ፍሬህይወት ባህሩን የአይን ብሌን በወንድሟ ድንበሩ ባህሩና ቤተሰቦቻቸው መልካም ፍቃድ ወስዷል። የተነሳው የአርቲስቷ የአይን ብሌን ለ2 ሰዎች ብርሃንን ይሰጣል መባሉን ዳጉ ጆርናል ሰምቷል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በአርቲስትና ኮሜዲያን ፍሬህይወት ህልፈት የተሰማውን ጥልቅ ሐዘን እየገለጸም ለወዳጅ ዘመዶቿ መጽናናትን ተመኝቷል። እንግዲህ ከቅርብ ጊዜ ወዲህ ይሄ የአይን ልገሳ ጥሩ ብዙ ሰዎች አይናቸውን ቢያው በቁማቸው ነው ተናዘው የሚቆዩት። ከዛ በኋላ እንግዲህ ሲያርፉ ይወሰዳል ማለት ነው። አርቲስቷ እንግዲህ ነፍሷን ይማረው። ግን ደሙ በከንቱ ፈሶ አይቀርም። እግዚአብሔር አሁን ሐቁን እያወጣው ነው። መስመር ይዘናል። ግን በጣም ትልቅነቱ ይህን ሁሉ ነገር ችሎ መሞቱ የተወሰኑ ሰዎች ካልሆነ በስተቀር ያውም በደፈናው ችግር አለ ነበር የሚለው የድምጽ ቅጂውንም አግኝቼዋለሁ። ያው ያሰቃዩት እንደሆነ እስቲዮ ያሰቃየችው እንደሆነ ከነህቷ በጣም አጸያፊ ስድቦች ክብረ ነክ የሆኑ ስድቦች ይሰድቡት እንደነበረ ከእግሩ ጋር በተያያዘ ስልክ ይቀሙት እንደነበረ ለነጥበበም ለብዙዎቹ ነግሯቸዋል። በተለይ ጥበበ ይደውለታል፣ ግን ስልኩን ይነጥቁታል። በኋላ ላይ ታስታውስ እንደሆነ ጺማም ሁሉ ሆኖ ጺሙን አሳድጎ መቀረጽ ጀምሮ ነበር። ከተቀረጸ በኋላ ስልኩን ይነጥቁታል። እዚህ ድረስ ነው እንግዲህ የገነንን ታሪክ የተከታተልነውና ፍትህ መቼም እናገኛለን ብለን ሁላችን እናምናለን። አዲስ ነገር የተጀመረ ነገር አለ፣ ወደፊት እንገልጸዋለን። በዚህ አጋጣሚ አንድ ነገር ልንገርህ፣ ትላንት ያወቅኩት ነገር ማለት ነው። አማኑኤል አካባቢ የሚገኝ ፖሊስ ጣቢያ በሌሊት ተወስደው ለምን ሬሳ ወሰዳችሁ ተብለው እዛ ከሄዱ በኋላ ለሰይድ ተደወለለት። እህትየው ነበርና ሰይድ አልተኛም። ጠዋት 12 ሰዓት አካባቢ እንትን ደረሰ አማኑኤል እዛ ፖሊስ ጣቢያ እና ቃል የሚቀበለው እሷ አለች፣ ይሄ ደላላው አለ እና
ሬሳውን አንስቶ የወሰደው የገነነን በር ላይ ቆመዋልና ገባ። ማን ልበላለው? ሰይድን መርማሪው አያውቀውም። ሰይድ ኪያር በር ሰብረህ ሬሳውን ጭነህ ወሰድከው አንተ ነህ ብሎ አዘጋጅቷል ወረቀት ጽሑፍ። ፈርም አለው። አልፈርም፣ እኔ እኮ እጋቃለሁ፣ እኔ የምሰጥህን ቃል ነው የምትፈራው። ማን ነው የሚያዘጋጀው? ገባህ? ሴትዮዋ ነች። በር አስገንጥላ ከዛ ደግሞ ሰይድ ሬሳውን ወሰደ ልታስበል እና እነዚህ ነገሮች ሁሉ ተፈጽመዋል። እንግዲህ እንደምታውቁት ገነነ መኩሪያ ጉምቱ የሆነ ጋዜጠኛ ነበረ። በጣም በስፖርቱ ጉዳይ ላይ በተለይ ከታሪክ ጋር ለዛው ታሪክ አዋቂ የነበረ ሰው እንደ ቀልድ ዊልቸር ላይ እግሩ ተቆርጦ ቁጭ ብሎ ራሱን አጠፋ ምናምን የሚል ማያሳምን ምክንያት ተደርጎ ብዙ አጨቃጫቂ ነበረ። እንግዲህ በሚስቱ በኩል ነው ይሄ ሁሉ ነገር የመጣበት እየተባለ ነው። እንግዲህ ተጣርቶ የሰው ደም አይቀርም መቼም ሐቁን ያውጣለት ነው ብለው ታስታውሳላችሁ። በቅርቡም ያኳስ ተጫዋቹ ለጊዜው ስሙን ዘነጋሁት በሚስቱ ነው እንግዲህ ተገሎ ራሱ እንዳጠፋ ተደርጎ ተሰቅሎ የነበረው። ምን አይነት ጊዜ ላይ እንደደረስንም ግራ የሚያጋባ ነው በጣም። አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ አንዲት ነገር እንንገረው ዛሬ። ቴዲሻ የጉዳዩን የምታውቀው ከሆነ እሰየው፣ ካላወቀው ግን ስማ። እንግዲህ አቶ ማን ነው የሚሉት ያ ሰራዊት ፍቅሬ የሄሎ ታክሲ ፕሮሞተር ነው። አንዲት ሀሳብ ያነሳሉ። ቴዎድሮስ ካሳሁንን ለምን አንሸልመውም? ለኢትዮጵያ ሙዚቃ ላበረከተው አስተዋጽኦ በሚል ለምን አናከብረውም ይላሉ። ዋናው ነገር ግን ቴዎድሮስን ማክበር አልነበረም፣ ሄሎ ታክሲን ፕሮሞት ማድረግ ነበር። ያልተጠራ አርቲስት የለም፣ ያልተጠራ አርቲስት የለም። እዩት ቪዲዮ ላይ እንደምታዩት ዋናው ነገር ከጀርባ የነበረው ሄሎ ታክሲ ነው። ኢቭን እዚህ ቪዲዮ ላይ ማን ይታያችኋል መሰላችሁ? ዳንኤል ዮሐንስ ይታያችኋል። እና ፕሮሞት ለማድረግ በዚህ በቆሸሸ ድርጅት ውስጥ ቴዲ አፍሮ በማያውቅበት ሁኔታ መክተት ነበረ የሰራዊት ፍቅሬ ዋና። ስለዚህ ተሳክቶለት በጃዙር ሄሎ ታክሲን ፕሮሞት አደረገ ቴዲ አፍሮ። አይዋቸው ከኋላ የተሰቃቀሉ የሄሎ ታክሲ ማስታወቂያዎች። አንዳንድ የሄሎ ታክሲ ሰዎችም ፍክክ እያሉ እዛ አካባቢ ሲሄዱ ይታያሉና ቴዲሻ አንተን ስላከበሩ ሳይሆን አንተ ለኢትዮጵያ ሙዚቃ ላበረከትከው አስተዋጽኦ ሊሸልሙ ፈልገው ሳይሆን ዋናው ዓላማ ሄሎ ታክሲን ማስተዋወቅ ነበርና ተሳክቶላቸው፣ አንተም ሳታቅ ተሳክቶላቸው ከህዝብ ላይ 401 ሚሊዮን ብር እደግመዋለሁ 401 ሚሊዮን ብር ይዘው ጠፍተው ነበረ። ስማ እንትን ፈተና ፋይናል እየፈተንኩኝ ጎበዞችን ከሱ ጎን ላስነሳ ስል ጩቤ ያወጣብኝ ባጭሩ። ትቀልጃለሽ? በእውነት ጩቤ ያወጣብኝ ልጁ። በቃ ሁሌ ሲሪየስ ሲሆንበት የዛን ጊዜ ለካ ይዞ ነው የገባው። ፈተና ላይ ፋይናል ፈተና ላይ ተነስ፣ እሱ ከሌላ ጋር ነው የሚቀመጠው ስለው ስሙ እንደውም አስታውሳለሁ፣ አከበረኝም ታረቀኝ አይነት ነገር ነው። ተነስ እሱ ጋር ስለው አልነሳም አለና ተማሪዎቹ በጣም ስለሚያከብሩኝ የሆነ ደንግጠው ሲያዩት ተነስ እንጂ ስለው አልነሳም አለ። ከዛን አይ አንተ ካልተነሳው ብዬ ጎበዙን ላስነሳ ሲል አንቺ እንደውም ማንሽ የሆነ እንዴት ነው ከወንዝ ርቃ ምን አይነት አስተሳሰብ ሩቅ ነኝ የሄድኩበትም አካባቢ ስታይ እና በጣም ደነገጥኩኝ፣ አለቀስኩኝ። ያ ሁሉ ሲሪየስነት ራስሽ ለማስከበር የምታደርጊው በጣም ከባድ ጊዜ ነበርና ወንድሜም አለ በጣም አለቀስኩኝ። መምህራኖቹ እንደው የሚገርምሽ ነገር እሱን ሳይሆን እኔን ሳይሆን በቃ እሱን ፈሩት ጩቤ ስላለው ትሪታዱና የማረጋጋት ማለት ነው። እኔ ከትምህርት ቤቱ ቅርብ ነች ቤቴ ማለት ነው። ሄድኩና በሬን ዘግቼ እያለቀስኩ ወንድሜም እንደዚሁ በጣም ሾክ ሆነን ባለ ያው እንግዲህ የዘንድሮ ተማሪ እዚህ ደርሷል። ከመምህራኖቹ ጋር ያለው ግንኙነት እዚህ ደርሷል። በጣም እንደ ሀገር ያሳፍራል፣ ያሳዝናል። እኔ እንጃ እንዴት ወደፊት ምን ሊሆኑ እንደሆነ ተማሪዎቹ ግራም ያጋባ እኮ ነው በጣም። ሃይ ጋይስ የቲክቶክ ተመልካቻችን፣ እስቲ በአንድ ቪዲዮ መተናል። እስቲ አንድ ድሪል እያለች አስቸገረች ሴት ሆና በስነ ስርዓት ድሪል ይዛ ማትንቀሳቀሰች በእጅ ስቶፕ ትናል ሸጣሪ እኛን መስሎ አፏጋሪ አለን እኛም እስከ ዛሬ ይበዛም ወሬ ነጋሪ። ምን አርጉ ነው የምትይው? አንበሲት በዚህ ፊትሽ እኮ ለአንተ አሁን ድሪል ሳይሆን ቤቱን በድሪል ማስተካከል
አታፍሩም መቼ? ስለዚህ ቤት መብራት የሌላችሁ መብራት ጠፍቷል ብላችሁ ቆጣሪው ራስሽ ቆጣሪ ነው መስይው። አንቺ እኮ ነው የተመጣጠነ ምግብ ነው የሚያስፈልግሽ። የምሬ ነው። አሁን ካንቺ ጋር ማንም ሰው መንገድ ላይ ቢሄድ ቆንጆ ነው። አንቺ ከመጨረሻ ደደብ ናት እኮ ቢነሽ ወይ ስላት አይደል እንዴ የሲምቱ ነው ወይ አለች። ትለብሳለች ግን አረራ በጣም ግን ጠጅ ታበዛለች። ምንድነው እንጂ ካርቱን ኔትወርክ መስለሽ ያንቺ ኩያ 4-5 ልጅ ወልዶ ስንት ታሪክ ሰርቷል። አንቺ የምሬ ነው። በሩ የተከፈተ ሲሉ ይመስል ፈረሰ ካሳት ያለሽ መቼም ለዚህ ቤት ቀለኛ ነው የማይባል ቀለኛ ይልቅ ነው ማለት ነው። ያ ቦክሰር አይበቃው ወሽመት ቢት። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን መስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁት በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።